ማወቅ ያለባቸው ማለት ነው። እህቶች ናቸው መክተው እስካሁን የያዙት። አረ ዱንያ እግዚአብሔርን አረ እህቶቹ እኮ የሚዲያ ድምቀቶች ናቸው። ሲጀመር ሰሚ እኔ ምን ብያለሁ መሰለሽ? እኔ እንደው ፈጣሪ አቅሙን ቢሰጠኝ ለቅመም እህቶች ዓለምን እገዛ ነበር ነው ያልኩት። የምር በቃ እነሱ ናቸው መክተው የያዙት እስካሁን። እኔ ባለፈው እኮ ብያለሁ ለአንድ ሰው እኔ አንድ አንበሳ ባወርድ እኔ ደስተኛ ነኝ። ግን እኔ ደሃ ነኝ ምን ላድርግ እያልኩ ነኝ። እኔ የሃይሚ እህቶች ባይኖሩ ከሃይሚ ዞር ብሎ አያዩም። እነሱ ዝም ብሎ ነው የሃይሚ ፎቶ ለብሶ እኝኝ የሚሉት። አሁንማ የሚሳደቡትንም ስም ቀይረው እያስገቡ ነው ገዝታቸው ላይ ማለት በፊት የተሳደቡትን ማለት ነው። የቅመም እህቶች እኮ ገና ሲያው መጡ ነው የሚሉት። አይ አላየሽም እንደ ዱንያ መጣች መጡ ነው የሚሉት። እነም የሚበ ደግሞ ዳንግጦ ብሎክ ነው የሚያደርጉት። አይቶ ደንግጦ ማለት ነው። ደንግጦ ብሎክ ነው የሚያደርጉት። እስማአውል ተገልበጡ። ለማንኛውም ቅመሜን አታከም ተጨምቃችሁላችሁም ተገልባችሁ ተጨፍልቃችሁ ተጨፍልቀው አንዷን አይወጡም። አንዷን ቀልበልሽ እነሱ ተጨፍልቀው አንዷን አይወጡም። በነገራችን ላይ እኔ ሀውልት ብዬ ስም አውጥቼላቸው ሀውልት ናቸው እነሱ ነበር። ከማማንቺ ደግሞ ሌላ ጨመርሽላቸው ማለት ነው። ይገባቸዋል። እግዚአብሔርን በጣም ከማንዳ ሆነሻለች። እኔ ዘድ ወታደር ልጅ ብሎ ቪዲዮ ላይ ገብቶ የሃይሚ ቪዲዮ እያያሉ እንዴ ሲጀመረው ወታደር ምንም ወታደር የለም። የራሱ ወታደር አይከፈልበትም። ምቀኝነት ጥሩ አይደለም። ውስጥ ለውስጥ እየሄደች አታቀሳስሩ። እሷ መቼም አትወርደው። ዝም በሏቸው እናንተን ይዛ ወደፊት ሁላቸውም ያን ደግሞ እንዴ እሷ ብቻ እንደተው ለሴት ልጅ እድሜ ካለፈ አይምሮ ነው የሚያዞረው። እና እየተወራ ዱና ጠፊ የብሩኬን ሰብስክራይብ ስታ ሙሉ ኮሜንት ማለት ነው። አሁን እዛ እኔ ማን ነው የሚቆርጠኝ ማን ነው የሚፈልጠኝ? አሁን እንደዛ ብሎ እንትን የሚሉት ማለት ነው። ዲነዙላ እኔ ፈጣሪን ብቻ ነው የምፈራ። ለሂለና ብዬ የማደርገውን ነገር አደርጋለሁ። ከዛ ውጭ ፈጣሪን ብቻ ነው የምፈራ። ማንም አይገስጸኝም። ከዛ ውጭ ታያቸው እባክሽ መሳዮች። አሁን እንደዚህ ቅመሚ ስትረገጥ ገስት ላይ ገብቶ ቪዲዮ የራሷ ያያሉ እንዴ አስመሳይ ሁላ ቅማላ እሱን የማይናገሩም ምን ሞራል አላት እንዴ? እሱን ብትናገር በራሷ ትተማመናለች እንዴ? ደንቆሮ ንግግር ስትችይ እኮ ነው። አንቺ እኮ ንግግር ቅደም ተከተሉን ስታቂ እኮ ነው። መጀመሪያ ቅደም ተከተሉን ስታቂ እሱን ማሩም እኮ እሱን አይናገሩም። እኔ እኮ ተናገርኩ እንደ ኢቲቪ ዜና አንድ ሰው ብቻ ቀኑ ሙሉ ሌሊቱ ሙሉ ይዘግብ። በቃ ይበቃል። ሁሌ ኢቲቪ መዝናኛ የሚመስል መዘገብ ሌላ ምንም ሰው እኮ የራሱን የውስጡን ራሱ እኮ አውጥቶ መናገር አይችልም። እዛ ቤት ታውቂያለሽ፣ በውስጡ የራሱን ብሶት ሰብስቦ አጠራቅሞ ቁጭ ብሎ ነው የሚያዳምጠው። አንድ ሰው ብቻ 24 ሰዓቱን ብርቅ ነው እንዴ? አንድ ገስት ላይ ስንት ህዝብ ተቀምጦ አንድ ሰው ዝም በል ሚዮታሩ ዝም በል። ሁሌ እንደዚህ ነው። ሰው እኮ የውስጡን አውርቶ ስሜቱን ተናግሮ ምን እንደተሰማሽ መናገር አለበት። አንዴ ሚዲያ ላይ እስከወጣሽ ድረስ የልብሽን ማውራት አለብሽ። ሁሌ ሚውት ተደርገሽ ሁሌ የውስጥሽን ደምሽን እንትን ብለሽ እዛው ቁጭ አድርገሽ የውስጥሽን ሳትናገሪ ሁሌ አንድ ሰው ዜና ኢቲቪ መዝናኛ ይመስል ከዘገበ ምን ዋጋ አለው? ምንም እንዴ ራሱን ብቻ የበላይ ምንድነው ይሄ ጥቅሙ? በጣም እኮ ነው የሚያስጠላው። ዝቃሽ ደግሞ ከሷ ጋር ሊወዳደሩ ነው እንዴ? ሲጀመር እሷ የደረሰችበት ቅርንጫፍ አይደርሱም። እበት ሁላ
እነሱ እኮ ሞት አድርጎ የሚሉት እኮ በውስጥ መስመር እኮ እንትን ወረቀት ላይ እየጻፉ ነው። የሆነ ነገር አይረከርድ ማዚ እኔ ግርም ይለኛል እኮ ማርያምን ነው የምልሽ። ሁሌ እኮ ነው ሁሌ እልፍ ስትይ የምትሰሚው ሚውት አድርጊ የአንድ ሰው ድምፅ። ኢቲቪ መዝናኛ ልክ ሰዓቷን ጠብቃ እንደምትመጣ ይመስል ሁሌ አይሰለችም እንዴ? ለአንድ ሰው ጆሮ ሁሌ መስጠት አይደብርም? እኔም እኮ የራሴ የውስጤ መናገር ፈልጋለሁ እንዴ። ሁሌ የውስጤን ጫና አድርጌ የምካርጌ የአንድ ሰው ብቻ ዘገባ መስማት ምንድን ነው? ይሄን ያህል ጥንቅቅ አይልም እንዴ? በኢየሱስ ክርስቶስ ስም ምን ነው ሸዋ የሞተ ሰው ራሱ ሳጥን ውስጥ ሲገባ በመስመር ጋህ ብሎ ሚዲያ ሰው ነው የሚሰማው። ፈጣሪ ትዕግስት ውስጥ አንቺ እኮ ልጅ ብታስቂ የተመቱ ማለት ነው። የሃይሚ እህቶችን ማደንቃቸው ነገር እንደሱ እኮ ጀግና በራሳቸው ማያፍሩ ወላሂ በጣም ነው ማደንቃቸው። እኔ ራሴ ወላሂ ኑሩልኝ አይ ላቭ ዩ ወላሂ በጣም ነው ማደንቃችሁ ጀግና። ቆይ በእናታቸው አሁን 137 ሰው ጂኒ ያለ፣ ጥሩ ሰው አለ፣ ደግ ሰው አለ፣ 666 ሰው አለ፣ ሸሌ አለ እዚህ ውስጥ ማለት ነው። 37 ሰው 137 ሰው እዚህ ለምን 150 180 አይሆንም? ማለት ነው። ሪከርድ ካረጉ ያርጉ። ግን እኔ አንድ ሪከርድ ካረጉ ምን አገባኝ ላ እኔ እኮ ፈርቼ አይደለም እኮ አረብ ናታቸው ይተኩሉና በቤታቸው ይውጡ። እኔ ፈርቼ አይደለም ሲጀመር። እኔ እኮ ይሄ ቁጥር እኮ ነው የምለው። እዚህ ጋር 132 ሰው ጂኒ አለ፣ ቅማላም አለ፣ ደግ ሰው አለ፣ ውሻ አለ፣ ጥሩ ሰው አለ፣ የሚቃጠል ሰው አለ፣ ሼር የሚያደርግ ሰው አለ። ይመቻችሁ። የኔ እናት ካቃጠለሽ የታችኛው ምድር ላይ በርበሬ ነስንሽበት በደንብ እንዲያቃጥልልሽ ውዴ። ወይ ነው ጉድ ፈላ። አይ ሄዳችሁ ከጻፉ ለሚሚ ኮሜንት ላይ ትምጣ ከፈለገች። ለሚሚ ዱና መቅደቤት ተረገጥሽ በሉ። ሚሚ መቅደቤት እየተረገጠች ማዘም አሁን ቤቱን ከፍታ ልትረገጥ ነው። ነይ በያት። ለዚህ ውስጥ መቼም ቢሆን የሚሚ አፍቃሪ አይጠፋም። እስኪ የሚሚ አፍቃሪ አንድ ቁጥር ጻፉ። ምን ሆነሽ ነው? እሷ እኮ ቪዲዮ ላይ ነው ስራ ተሰጣችሁ። እሷ ሰው ቤት አዞርም። እሷ ጀግና ስለሆነች እንትን ሁሌ ቪዲዮ ከፍታ ግርግዳ ያዢ፣ ወደዛ ዙሪ፣ ወደዚህ ዙሪ እንጂ አረቤት ባናትሽ ተተከይ አንቺ። አረቤት ናትፊልኝ መግዲ በእግዚአብሔር አንቺ አንድ ቁጥር አልጻፈችም። በረኮን ኧረ ተውት እናንተ የሚሚ አፍቃሪ ናችሁ እናንተ። ኧረ ተው በስመ አብ ወወልድ ወመንፈስ ቅዱስ። አዎ ከሆነ አንቺ እውነት መሰለሽ እሷን ካፈቀሩማ እናቴም አፈቅራቸዋል ማለት ነው። በየነችን የእናትሽ ስም በየነች ነው ማዚ። አዎ ፍሬ ደግሞ አልሐምዱሊላህ። ማንኛውም ሁላችሁንም ወዳችኋለሁ። እንገናኛለን። ወደ ለባበስ ነው። እሺ ልወጣ ስለሆነ የት ኢትዮጵያ ስገባ አወራችኋለሁ። ኢትዮጵያ ወደ ኢትዮጵያ ይልኩ ነው። ሽምግልና አለ እኮ ዛሬ ረሳሽው እንደ ውድ ባናትሽ የምንም ሽምግልና የለም። ሀና ጾመኛ ነው ዛሬ። ምን አገባኝ? እኔ ምን አገባኝ ስለ ሽምግልና? ፍሬ ወይ እውነት ልትገቢ ነው ወይ እዚህ ጋር ሽርሽር ልትሄጂ ነው እናት? እኔ እኮ እየመጣሁ ነው ማስዬ። ኢትዮጵያ ሄደሽ ወደዛ እየተመላለሽ ታዲያሳ ለካ አንቺ ጀግና ሴት ነሽና ፈሳሞች ከአንቺ ጋር ይወዳደራሉ። የኔ እናት እሱን እኮ ነች። አንዱ ቆሮማይም ገብታ እኮ ትናንት ነው ተናገረች። እቺ ኤርፖርት እንኳን በሩን የማታውቅ ቆይ ዝም በያቸው። መዳሜ ጮጋራ ያቃጠለች ሴትዮ